አትለፍ። ነብይ ዘማች ዳንኤል ከባሳን ሰላማችሁ ረፍታችሁ የተወደዳችሁ አባተ ብሩካን በጌታ በኢየሱስ ክርስቶስ ይብዛላችሁ። ይህንን እድል አሳልፎ ሰጠን። እስራኤል ቅዱስ እግዚአብሔር የተመሰገነ የተባረከ ይሁን። አጭር ጸሎት ከኔ ጋር እንጸልይ። እግዚአብሔር በቃሉ እንድናገረን እንጸልያለን። ክብር ለኢየሱስ ይሁን። የረዳን ያገዘን እግዚአብሔር የተመሰገነ የተባረከ ይሁን። ስለ ዛሬው ቀን እንጸልይ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት ላንተ ይሁን። በዚህ ሰዓት እድማችንን በቀጥለ በእንደዚህ አይነት ሁኔታ ስም ለመጥራት እድለኞች ስላደረከን ከፍ በል። በቃል ተናገረን እንሰማሃለን። በመካከላችን ወደርኩ አድርግ በኢየሱስ ስትል ስማን። አሜን። ክብር ለኢየሱስ ይሁን። ስለዚህ አንድ ስፍራ እግዚአብሔርን ቃል አነባለሁ። ከዛ በኋላ ጸልያለሁ። አንድ ታዘጋጁ የምትታመሙ አሳስባችኋለሁ። አንድ ስፍራ እናነባለን። የእግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 19 ላይ በኢየሱስ ስም እንደዚህ ይላል። እነሆ አዲስ ነገር አደርጋለሁ፣ እርሱ አሁን ይበቅላል፣ አታውቁምን? በምድረ በዳ መንገድን አዘጋጃለሁ፣ በበረሃ ምንጭን አፈልቃለሁ ይላል። ይህ የከበረ የእግዚአብሔር ቃል በሕይወት ላይ በኑሮዬ ላይ በስራዬ ላይ በኢየሱስ ስም ዛሬ እግዚአብሔር አዲስ ነገር ያድርግ። ስለዚህ አሁንም ራሱ ነው 44 ከቁጥር 1 አነባለሁ። ትንቢተ ኢሳይያስ ራሱን ማለት ነው። 44 ከቁጥር 1 ላይ እንዲህ ይላል፣ ነገር ግን አሁን ባሪያ ያዕቆብ የመረጠ እስራኤል ሆይ ስማ፣ የፈጠረ በማህፀን የሰራ የሚረዳ እግዚአብሔር እንዲህ ይላል። አቤት ጌታ! ባሪያ ያዕቆብ የመረጠ ይሽሩ ሆይ አትፍራ፣ በተጠማ ምድር ላይ ውሃ በደረቅም መሬት ላይ ወንዝን አፈሳለሁ ይላል። ዛሬ በኢየሱስ ክርስቶስ ስም እነሆ አዲስ ነገር አደርጋለሁ፣ እነሆ አትፍራ እያለ ዛሬ በምትፈሩት ጉዳያችሁ ላይ የእግዚአብሔር አብሮነት ጣልቃ ገብነት ፈጥኖ እንዲመጣ ትፈልጋላችሁ። በምንጸልየው ጸሎት እግዚአብሔር ይሰራል ብላችሁ። ስለዚህ ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ የመንከራተት ዘመን ሊያከትም ከዚህ ሰዓት ጀምሮ ነፃ ልትፈቱ አሜን ስትሉ በኢየሱስ ክርስቶስ ይሆንላችኋል። በዚህ ሰዓት አትፍራ። እግዚአብሔር ምንም በሌለበት ምድረ በዳ ላይ አዲስ ነገር ማድረግ ይችላል። ተስፋ ቆርጣችሁ ላላችሁ በኢየሱስ ክርስቶስ እግዚአብሔር አዲስ ነገር ማድረግ ይችላል። ካንተ ካንቺ ከኔ የሚጠበቀው ቅድስና ብቻ ነው። እግዚአብሔርን መፍራት ብቻ ነው። በቤታችን እግዚአብሔር መፍራት ካለ፣ በስራችን መስመር ካለ፣ በአገልግሎቶቻችን ካለ አዲስ ነገር በምንፈልገው ነገር ላይ እግዚአብሔር የልብ መሻታችን ትርታችን ሊደርስ እግዚአብሔር አሁንም ይሰራል። ክብር ለኢየሱስ ይሁን። በዚህ ሰዓትና ደቂቃ በጌታ በኢየሱስ ክርስቶስ የተወደዳችሁ የአባተ ብሩካን ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሼር ሊንክ አርጉት። እግዚአብሔር ዘመናችሁ ይባርክ። ከዚሁ ሊንኩ ይዞዳችኋል። እንደው ወደ ዩቲዩብ እየገባችሁ ስክራብ አርጉ። እግዚአብሔር ዘመናችሁ ይባርክ። መልካም ነገር የምታደርጉ በታማኝነት አድርጉ የተባለው ነገር የምታደርጉና አይታችሁ ብቻ ማታልፉ ወንጌል ለብዙሃኑ እንዲደርስ የምታደርጉ ከናንተ የምትጠበቀው ነገር የምታደርጉ ቅን ልብ ያላችሁ ትሁት ይሁናችሁ። በኢየሱስ ስም ተባረክ። ስለዚህ በዚህ ሰዓትና ደቂቃ ደግሞ እንጸልያለን። ስራ ላጡ ስራ በሮች እንዲከፈት፣ ጭንጋፎች እንዲነሱ፣ መርገም እንዲነሳ፣ ጠላት በእናንተ ላይ ያሳወጀ ማንኛውም የህመም አዋጆችን እግዚአብሔር እንዲያነሳ በኢየሱስ ክርስቶስ ምን እንጸልያለን። ስለዚህ የምትታመሙ የሚያማችሁ ቦታ ያዙ፣ ውሃ አዘጋጁ፣ ውሃ በእጆቻችሁ ላይ ያዙ። አሜን በሉ። ድንቅ ነገር እግዚአብሔር ያደርጋል በኢየሱስ ክርስቶስ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት፣ ውዳሴ፣ ክብር ላንተ ይሁን። ስለረዳህን ስላገዝከን ከፍ በል። ነፍሳችን ከመሞት ዓይናችን ከእንባ እግራችን ከመሰናከል ጠብቀ ጤንነት ሰላም ሰጥተህ በሰላም እንድንነቃ ስም እንድንጠራ ስለረዳህን ከፍ በል።
በዚህ ሰዓትና ደቂቃዎች ውስጥ እግዚአብሔር በፊት አቀርባለሁ። በእምነት በዚህ ሰዓት አሜን ብሎ ለተቀበሉ ፈውስ ይሁንላችሁ። ያንተ ፈውስ ፈጥኖ ይምጣላቸው በኢየሱስ ክርስቶስም። ታሞ በአልጋ ላይ ተንጠልጥሎ ቀን ሌሊት የሚያለቅሱና ዛብሮ ተስፋ የቆረጡ በኢየሱስ ስም የሚጎበኙበት ሌሊት ይሁንላቸው፣ ምሽት ይሁንላቸው በኢየሱስ ክርስቶስ። ምግብ መመገብ ያቃታቸው በኢየሱስ ምግብ መመገብ እንዲችሉ በኢየሱስ ስም እንጸልያለን። ተስፋ የቆረጡ ተስፋቸው እንዲታደስ እንጸልያለን። በጌታ በኢየሱስ ክርስቶስም ጠላት የሰጠው ስም ከነሱ እንድታነሳ እንጸልያለን። ጠላት ያወጀው አዋጅን እንድታነሳ፣ የበሽታ አዋጅ እንድታነሳ ጸልያለን። በዚህ ሰዓት ስርዓቱ የሚንከራተቱ ዘመን በቃ በላቸው። የመንከራተቱ ዘመን በቃ በላቸው። ስራ በሮች ክፈትላቸው። ሰው ይከፍታል፣ ሰው ይዘጋል። ማትዘጋ አንተ እያሳደግክ የምትለው ስራ በር ክፈትላቸው። መካን ካሉ ይውለድ በጌታ በኢየሱስ ክርስቶስ። መካንነት ይነስ፣ መርገም ይነስ። ጠላት በእነሱ ላይ ያሳወጀ መካንነት ይነስ በኢየሱስ። በእምነት ይህንን ውሃ ሲጠጡ ፈጽሞ መፈወስ ይሁን። ጭንገፋ ይቆም፣ መርገም ይነስ። የጠላት አዋጅን አንሳላቸው በጌታ በኢየሱስ ክርስቶስ። ትምህርት የሚማሩ በትምህርታቸው ላይ ጣልቃ ገባ። ያንተ ብሩነት ጣልቃ ገብነት ፈጥኖ ይምጣ። ነጋዴ ካሉ በንግዳቸው ላይ ጣልቃ ገባ። ትምህርት የሚማሩ በትምህርታቸው ላይ ያንተ ብሩነት ጣልቃ ገብነት ፈጥኖ ያገኛቸው በኢየሱስ። መልካም ውጤት ያምጡ በጌታ በኢየሱስ ክርስቶስ። ምን ጸልያለን በዚህ ሰዓትና ደቂቃዎች ውስጥ ጌታና አምላክ የአእምሮ ጭንቀት ያለባቸው ከጭንቀታቸው ነፃ እንዲፈቱ በኢየሱስ ስም ጸልይ። ሲወጡ ሲገቡ ጠላት የሚከታተላቸው ጠላት እንዳገኛቸው ጸልይ። የጠላት ዕቅድ እንዲፈርስ ጸልይ። በዚህ ሰዓትና ደቂቃዎች ውስጥ በእግር ሲሄዱ በመኪና ሲሄዱ ከድንገተኛ አደጋ ሞት ሰውራቸው በጌታ በኢየሱስ ክርስቶስ ስም ሰውራቸው። አሜን የሚሉ ከክፉ ይጠበቁ፣ ከጠላት ወጥመድ ያመልጡ በኢየሱስ ክርስቶስ። ሀገራችን ሰላም አድርግ። በጦርነት ውስጥ ያለችው ኢትዮጵያ በአንተ ትጎበኝ በኢየሱስ ክርስቶስ። ሰዎች በየቋንቋቸው በየሀገራቸው የሚሰሩ በስራ ዕድል በሮች በጌታ በኢየሱስ ክርስቶስ ይከፈት በጌታ በኢየሱስ ክርስቶስ። በዚህ ሰዓትና ደቂቃዎች ውስጥ በፊት ያቀረብነው ልመናችን ስለሰማን ከፍለን ቀሪው ሰዓት ደግሞ ከኛ ጋር ይሁን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልይናል። አሜን። ክብር ለኢየሱስ ይሁን። ይህንን ዕድል የሰጠን እግዚአብሔር የተመሰገነ ይሁን። ብዙዎቹ ፈልገው ያጡትን ዕድል እኛ አግኝተናል። የምናገለግል አግኝተናል። ምንገለገል እንዲሁ አግኝተናል። ክብር ለእሱ ይሁን። በዚህ ሰዓትና ደቂቃ አድርጎ የተባለው ነገር ያደረጋችሁ እናንተ ዕድለኞች እንደሆናችሁ አረጋግጥላችኋለሁ። ለእናንተ ህመም የሆነ ለቤተሰቦቻቸው ህመም ቤተሰቦቻቸው አጠገብ ላይ ከሌለ ለእናት ለአባት ለባል ለሚስት ለወንድም እጆቻቸው ላይ ለህመማቸውና ለችግራቸው ውሃ የያዛችሁትን ስትጠጡና አሜን ስትሉ ቤተሰቦቻቸው ነው እናንተ ተፈውሳችሁ ታገኛላችሁ። በጌታ በኢየሱስ ክርስቶስ ምየምና የእግዚአብሔር ምሕረት እናንተን ያገኛል። ስለዚህ ይህንን ቀጥታ ማንኛውም ሰው ቢጠጣ አይኑ ስውራኑ ቢጠጣ ፊቱ ቢታጠብ አይኑ ይበራል፣ አንካሳው ይዘላል። በጌታ በኢየሱስ በለምጽ የተጎዳ ሰው ለምጹ ነፃ ይፈታል። ውሃ ጠጥቶ እንደ ቅባት ለምጹ ቦታ በኢየሱስ ሲቀባ ከዚህ ሰዓት ጀምሮ ፈውስ ይሆንለታል። ሃሌሉያ! ይህንን የሚያደርገው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ይመጣል። ነገሥታት ንጉሥ ይመጣል። ጌቶች ጌታ ይመጣል። የወጉት አይኖች እያየ ኢየሱስ በክብር ይገለጣል። ኢየሱስ በሚመጣበት ጊዜ ምርጦቹን ይዞ ሊሄድ ይመጣል። ዓለምን የማይከተሉ ተልካሻ የሆነው ነገር የማይከተሉ ትዕቢተኛ ያልሆኑ በትዕቢት ያልተወጠሩ ዝሙት የማይሰሩ ጉቦ የማይቀበሉ ጣዖት ከማምለክ ራሳቸው ያገለሉ ባልንጀሮቻቸው ዘውትር የሚወዱ የማይቀኑና በእውነት እግዚአብሔርን በቅንነት የሚፈልጉ ቃሉን የሚጠብቁ እነሱ በመጨረሻ ዘመን ኢየሱስ ክርስቶስ በሚገለጥበት ጊዜ ሳይሸማቀቁ ይቀበሉታል። አንተስ አንቺስ የት መንደር እያላችሁ ኢየሱስ ያገኛችሁ? ዝሙት እየሰራችሁ ጉቦ እየተቀበላችሁ ወንድማችሁ ይቅር አልልም ብለህ ደንዳና ልብ ይዛችሁ ይሁን። ጌታ ይመልሰን በጌታ በኢየሱስ ክርስቶስ። ዛሬ ተዘጋጅ። በአመፅና በኃጢአት ራስን አታልለ የምትገኝ ሰው ዕድሜህ አጭር ነው። በምድር ላይ መልካም ቀን ማየት እንደማትችል አረጋግጥላለሁ። ቶሎ ብለህ ንስሐ ግባ። የእግዚአብሔር መንግሥት ቀርባለች እያለን አንከርም። ኢየሱስ ክርስቶስ ደጅ ነው። የእግዚአብሔር መንግሥት በመካከላችን ናት፣ ደርሳለች። ክብር ለኢየሱስ ይሁን። የምንጠባበቀው ጌታ ይመጣል። ሃሌሉያ! ይህንን ዓለም ኮቶት ሐሳብ ሊያስጥል ይመጣል። ሃሌሉያ! ለቅዱሳን ብርሃን ሊወጣ ለሌሎች ጨለማ ሊሆንባቸው ይመጣል ኢየሱስ። አንተስ አመልጥ፣ ያላመለጥኩ አመልጥ። በሰላም በኢየሱስ ክርስቶስ እስከዛ ድረስ እግዚአብሔር ያደርሳል።